እንዲስተካከል ይሄ አጵሎስ የሚባል ሰው በጣም በእግዚአብሔር ቃል የበረታ ስለሆነ አጵሎስ በጨረፍታ 3 ቦታዎች ላይ የተጠቀሰው። ስለዚህ እግዚአብሔር ሰው እንነጋገራለን እና ስለሱ ታሪክ የተጻፈበት ታሪክ እንደዚህ ይላል። በወገኑ የእስክንድሪያ ሰው የሆነ ነገር አዋቂ የነበረ አጵሎስ የሚሉት አንድ አይሁዳዊ ሰው ወደ ኤፌሶን ወረደ። እርሱም በመጽሐፍት ዕውቀት የበረታ ነበረ። እርሱም የጌታን መንገድ የተማረ ነበረ። ዮሐንስም ጥምቀት ብቻ አውቆ በመንፈስ ሲቃጠል ስለ ኢየሱስ ይናገርና በትክክል ያስተምር ነበር። እርሱም በምኩራብ ገልጦ ይናገር ጀመር። ጵርስቅላና አቂላም በሰሙት ጊዜ ወስደው የእግዚአብሔርን መንገድ ከፊት ይልቅ በትክክል ገለጡለት። እርሱም ወደ አካይ ማለፍ በፈቀደ ጊዜ ወንድሞቹ አጽናኑት፣ ይቀበሉትም ዘንድ ወደ ደቀ መዛሙርት ጻፉለት። በደረሰም ጊዜ አምነው የነበሩትን በምን በጸጋ እጅግ ይጠቅማቸው ነበረ። ኢየሱስ እርሱ ክርስቶስ እንደሆነ ከየት እየገለጠ ከመጽሐፍት እየገለጠ ለአይሁድ በሁሉ ፊት በጽኑ ያስረዳቸው ነበርና ይላል። እንግዲህ ይሄ ስለዚህ ስለ አጵሎስ ስለሚባለው ሰው ጠቅልል አድርጎ መጽሐፍ ቅዱስ የሚነግረን ይሄ ነው። በትውልዱ አሌክሳንድሪያ ሲል አሌክሳንድሪያ ግብጽ ነው። አስተዋይ ሰው ነበር። ነገር አዋቂ ነው ሲል አእምሮ የተሳለ አእምሮ ያለው ሰው ነው። እንደገና ደግሞ አይሁዳዊ ነው፣ እምነቱ ይሁዲ ነው ማለት ነው። የብሉይ ኪዳን ዕውቀት ብዙ ያለው ሰው ነው። በመጽሐፍት ዕውቀት የበረታ ነው። ለምን እንደሆነ በኋላ አሳያችኋለሁ። እንደገና ደግሞ የእግዚአብሔር አሰራር የገባው ሰው ነው። እርሱ የጌታን መንገድ ምን ያለ እስቲ የጌታን መንገድ የተማረ በሉኝ። በደንብ ቃሉ አንዳንዴ በላዩ ላይ እንሂድ። በደንብ አድርገን ከሰማ ነው ምን ማለት ነው የጌታን መንገድ የተማረ። ቀጥሎ ምን ይላል? የዮሐንስን ጥምቀት ምን ያለ ዕውቀት አለው እና በዮሐንስ ጥምቀት ተነስቶ ማንን ነው የሚሰብከው? ኢየሱስን ይሰብካል። ስለዚህ ምን አለው ማለት ነው? የሆነ የዕውቀት ጉድለት አለው። የዕውቀት ጉድለት አለው። አንድ ሊገባው የሚገባ ነገር አለ። በመንፈስ ሲቃጠል ይላል ደግሞ በመንፈስ ሲቃጠል ስለማን? ስለ ኢየሱስ ይናገርና በትክክል ያስተምር ነበረ። ስለዚህ አገልግሎቱ ኢየሱስ ተኮር ነው። ኢየሱስ ተኮር ነው። ከዛ ደግሞ ጵርስቅላና አቂላ የሚባሉ ሰዎች አገኙት። መቼም እግዚአብሔር ሰዎችን እኮ ያገናኛል። አገኙትና የበለጠ የእግዚአብሔርን መንገድ ወይንም የቃሉን ነገር በትክክል ገለጡለት። ይሄ ትልቅ ሰው፣ ይሄ ተማረ ሰው ከሁለት ባልና ሚስት ጋር ቁጭ አለ። ስለ ቤተሰብ አገልግሎት ይናገራል። ዛሬ የብስራ ስላለች ደስ ይለኛል ስለዚህ ሳስተምር። ይሄ ባልና ሚስት አገልግሎት ማለት ነው። እና ገለጡለት። እነዚህ ባልና ሚስት ቁጭ አረጉና አዩት ሲንፈቀፈቅ በመንፈስ አዩት ኢየሱስን ሲሰብክ። ግን አንድ የዘለለው ነገር እንዳለ ገብቷቸዋል። ከዛ ወንድሞች አጸናኑት። በህብረት ውስጥ ነው ያለው። እንደገና ደግሞ ለደቀ መዛሙርት ማለፍ ሲፈልግ ወደ አካያ ደብዳቤ ጻፉለት። ስለዚህ በህብረት ውስጥ ተጠቃሚ ሆነ ማለት ነው። ህብረት ጥቅም አለው ከቅዱሳን ጋር መሆን። እንደገና በሄደበት ጠቃሚ ሰው ሆነ። በጸጋ እጅግ ይጠቅማቸው ሆነ ነበረ። ከዛ ከመጽሐፍት እየገለጠ ሲል መሰረቱን ያሳየናል። በጣም ስትሮንግ የሆነ ቢብሊካል ፋውንዴሽን ያለው ሰው ነበረ። እንደገና በጽኑ ያስረዳቸው ነበር ሲል ይሞግት ብቻ ሳይሆን የማስተማር ጸጋ ነበረው። ማስረዳት የሚችል ሰው ነበረ። አገላለጥ የሚችል ሰው ነበረ። ይሄ ነበረ አጵሎስ የሚባለው ሰው እና አጶሎስ በግሪክኛ ትክክለኛው አባባል አፖሎኒየስ ነው የሚባለው። በእኛ ጋር ሲተረጎሙት አጵሎስ፣ በእንግሊዝኛውም አፖሎስ ብለው ነው የተረጎሙት። እና ቅድም እንዳልኳችሁ አይሁዳዊ ነው። ያደገበት ወይንም የኖረበት ከተማ አሌክሳንድሪያ ነው። አይሁዶች ተበትነው በየቦታው ነው የሚኖሩት። ስለዚህ አሌክሳንድሪያ ከተማ ውስጥ የሚኖር ሰው ነው። የቀድሞውን ማፕ ብታስተውሉ በአእምሯችሁ ኖርዝ አፍሪካ በሙሉ ይሄ ሊቢያ፣ ሞሮኮ፣ አልጀርስ የሚባሉት ከላይ ያሉት አፍሪካ ላይ ያሉት አገሮች በሙሉ ከሜዲትራኒያን ጋራ አንድ ላይ በሮማን ኤምፓየር የሚገዙ አገሮች ናቸው።
አሌክሳንድሪያ ወይንም ግብጽን ይገዙ የነበሩት መጀመሪያ ሮማውያን ናቸው፣ ግሪኮች ናቸው። ግሪኮች ይዘዋት ነው ታላቁ አሌክሳንደር ወይንም አሌክሳንደር ዘ ግሬት ያችን ከተማ ይዞ እስከ ፐርሺያ ድረስ ወይንም እስከ ፋርስ ድረስ ይገዛ ነበር። ስለዚህ ስሟን አሌክሳንድሪያ ተብሎ በራሱ ስም ጠራት። ስለዚህ ግብጾቹ አረቦቹ አሁን ያሉት አረቦች አይደሉም የሀገሩ ባለቤት። አሁን ያሉት አረቦች ኖማድስ ነበሩ፣ ከአረቢያን ዴዘርት የመጡ ናቸው። ኢቭን ፈርዖኖቹ ግብጾቹ አይደሉም። አሁን ያሉት ግብጾቹ አይደሉም ፈርዖኖች የነበሩት፣ እነዛ ፐርሺያንስ ናቸው ወይንም ደግሞ ፋርሶች ናቸው። ሌላ ዘር ነው፣ አረቦች አይደሉም። ምናልባት ወደ ታሪክ ወስጄ ላስተካክልላችሁ ብዬ ነው አንዳንድ ነገር። ለዚህ አሌክሳንድሪያ ከተማ የኢጅፕት አሁን ያለችዋን አሌክሳንድሪያ ይመራ የነበረው አሌክሳንደር ዘ ግሬት ይገዛት የነበረው በግሪኮች ተይዛ ነበረ። ለዛ ነው አፖሊኖስ እዛ የነበረው። ብዙ ግሪኮች የነበሩት ለዛ ነው ሮማውያን በኋላ ያንን ከተማ መጥተው ያዙት እና የታላቁ አሌክሳንደር በዛ ስም ነው የምትጠራው። ስለዚህ ሰው የተነገረው አንድ ነገር ምንድነው? በጣም አንደበተ ርቱዕ የሆነ በጣም ጥሩ የሚጣፍጥ ቃል ያለው ጥሩ አስተማሪ ቃል ያለው የሚተረትር፣ እንደውም በአንድ ቦታ ላይ ስለሱ ቀደም እንዳነበብ ነው ነገር አዋቂ ነው። ቬሪ ስማርት የሆነ ጭንቅላቱንም የሚጠቀም ሰው ነው። ብዙ ጊዜ በቤተ ክርስቲያን ውስጥ የጠፋው አሁን በዚህ ዘመን ምንድነው? ሰው መንፈሱን ይጠቀማል፣ ጭንቅላቱን መጠቀም ደግሞ ትቷል። ጭንቅላታችንንም የሰራ እግዚአብሔር ነው። አሜን። ብዙ ጊዜ ቤተ ክርስቲያን በቃ አላደለም ምሁራን ሲመጡ አላደለም አንዳንድ የማይመች ቦታ የሆነች መጣለች። የተማሩ ሰዎችን አታክ ማድረግ፣ ሰው በጭንቅላት ብቻ አይኖርም ምናምን የሚባል አታክ የሚያደርጉ ሰዎች አሉ። ይሄ ከኢንፌሪዮሪቲ ኮምፕሌክስ የሚመጣ ነው። ነገር ግን የተማሩም ሰዎች ያስፈልጉናል፣ የተቀቡም ሰዎች ያስፈልጉናል። እና ነገር አዋቂ ነው፣ መጽሐፍ አዋቂ ነው፣ ከመጽሐፍት ጋር የተዋወቀ ነው። አሌክሳንድሪያ ታላላቅ ላይብረሪዎች ነበሩባት። ከኤፌሶን ቀጥሎ ትልቅ ላይብረሪ የነበራት አሌክሳንድሪያ ናት። ስለዚህ የምሁራን ሀገር ናት፣ የእውቀት ሴንተር ናት፣ የእውቀት መዲና ናት። ስለዚህ እዛ ከተማ ስለኖረ ከመጽሐፍት ጋር የተዋወቀ ነው። መጽሐፍትን ማንበብ በጣም ጥሩ ነው ወገኖች ሆይ። አንዳንዶቻችን ሃይ ስኩል ከጨረስን መጽሐፍ ማንበብ አብረን የጨረስን ይመስላል። በጣም ብዙ የኛ ህዝብ የሚታማበት ነገር አንዱ ነው። አለማንበብ ያጠባል። አለማንበብ በጣም ያጠባል። ስለዚህ ማንበብ ደግሞ ያሰፋል። ደግሞ ያለንበት አገር የእውቀት አገር ነው። ላይብረሪ ነፃ ነው። መጽሐፍት እንደ አፈር ነው ያለው። እውቀት ከፈለጋችሁ ዘመኑ የእውቀት ዘመን ነው። ነፍስ ደግሞ ያለ እውቀት ትሆን ዘንድ መልካም አይደለም ይላል መጽሐፍ ቅዱስ። በጣም የሚያሳፍረው አገር ቤት ያለው ህዝብ አሁን ማንበብ ጀምሯል። የሚገርመው ውጭ ያለው ሰው ደግሞ ማንበብ ለምኔ ያለ ይመስላል። እውነቴን ነው አይደል? አንብቡ። መጽሐፍት ማንበብ በጣም ጥሩ ነገር ነው። ያሰፋችኋል፣ አስተሳሰብን ያሰፋል። እና የቆሮንቶስ ሰዎች አንዱ ለመከፋፈላቸው ምክንያት የሆነው ይሄ ስማርት ሰው ነው። በጣም ጂኒየስ ሰው ነው። ሰው ይወደዋል፣ ሲናገር ሁሉ ነገሩ የተሰጠ ነው። እና እኔ አጵሎስ እኔ ኬፋ ብለው እንዲከፋፈሉ እንኳን ምክንያት እስኪሆን በአንድ የሰዎችን ህይወት ኢንፍሉዌንስ የማድረግ ጉልበት የነበረው ሰው ነው። አንባቢ ሰው ነበረ። አንዱ ስለሱ የተገለጠው ምንድነው? የአቂላና የጵርስቅላ ወዳጅ ነው። መቼም ቅድም እንዳልኳችሁ እግዚአብሔር ሰው ይስጣቸው፣ ቀረብ ብሎ የሚያቀኑ ሰዎች ይስጣቸው። አያችሁ፣ እነዚህ ሰዎች ስም ሐዋርያት አይደሉም፣ ነቢያት የሚባለው የለም፣ አምስት ኦፊሶች ውስጥ አይደሉም። ዳር ኖቦዲስ ጀስት ሲምፕል ክርስቲያኖች ናቸው። ግን ሲምፕል ክርስቲያን ተብሎ ተራ ሰው የለም። በእኛ ያለው በዓለም ካለው ይበልጣል። ይሲ አንድ ሰው አቀኑ፣ ያ ያቀኑ ሰው ታላቅ ሰው ነበር። እግዚአብሔር ስም ብሩክ ይሁን። ስለዚህ እንደ ባልና ሚስት ሆናችሁ እንደ ቲም መስራት የምትችሉት ነገር አለ። እሱም በኋላ እናገርበታለሁ። ስለሱ ከተገለጠው አንድ ነገር መግለጽ የምፈልገው ምንድነው? አጵሎስ በመጽሐፍት ዕውቀት የበረታ ነበረ ይላል። ብዙ መጽሐፍት አይሁዳዊ ስለሆነ አይሁዶች ከመጽሐፍ ጋር ይያያዛሉ። ቶራ ያነባል፣ ይሁዲ ነው። ታልሙድ ያነባል። የተለያየ መጽሐፍቶች አሏቸው። የነቢያት መጽሐፍትን አንብበዋል። እንዳሁኑ ዘመን ሳይጠረዝ ብትንትን ቢል ብዙ መጽሐፍት መድብሎች አንብበዋል። የብራና መጽሐፍቶችን አንብበዋል። ስለዚህ በደንብ ውስጡ ጥቅጥቅ ያለ ሰው ይመስላል። ሲያስተምር ጉደኛ ነው የሚባልለት። ስለዚህ በጣም ከቃሉ ጋር የተያያዘ ነው።
የዘመናችን የትውልዳችን ትልቁ በደልና ኃጢአት ምንድነው ብላችሁ ብትጠይቁኝ የእግዚአብሔርን ቃል ከሌሎች ነገሮች ጋር ማሰለፍ፣ ቃሉን እኩል ማድረግ ከሌላው ጋር። የእግዚአብሔር ቃል ከሁሉ ይበልጣል። ቃሉን ስለማናቅ በቀላሉ እየተታለልን ያለነው፣ በቀላሉ ሰይጣን እያታለለን ያለው፣ የማይባሉ ነገሮችን እንድንል የማይሆን ነገር እንድናደርግ ሰይጣን እያደረገን ያለው። ስለዚህ በዚህ በምዕራቡ ዓለም ደግሞ ፍልስፍናዎች እየወጡ ናቸው። ኢዝምስ የሚባሉ ምናምን ኢዝም የሚባሉ ብዙ የፍልስፍና አይነቶች እየፈሉ ነው ያሉት። ከዚህ የተነሳ ሰዎች መጽሐፍ ቅዱሳቸውን ቁጭ እያደረጉ ሌላ ፍልስፍና እየወሰዱ ነው ያሉት። ቤተክርስቲያን እንኳን ሳይቀር ፍልስፍና እየገባባት ነው ያለው። መጽሐፍ ቅዱስ መሰበኩ ቀርቷል። ሰዎች የሚሰብኩት ሌላ ነገር እየሆነ መጥቷል። ወገኖቼ ሆይ የዘመኑ መጨረሻ አንዱ ምልክት ይሄ ነው። ሰዎች ለቃሉ የሚሰጡት ቦታ ተራ ቦታ እየሆነ ነው። ቃሉን አለማንበብ ሌላ ችግር ነው። በብሉይ ኪዳን ሄዳችሁ ስትመለከቱ ነህምያ 9:3 ላይ ሄዳችሁ ብትመለከቱ የቀኑን ሩብ ምን አረጉት ይላል? አነበቡ። ሲያነቡ የቀን ሩብ ለቃል ጊዜ ያላቸው። ቃሉን የሚያነብ ሰው ይለወጣል። አሜን። መጽሐፍ ቅዱስ ሲነግረን ይህንን መጽሐፍ የሚያነብ ይላል የራእይን መጽሐፍ፣ ይህን መጽሐፍ የሚያነብ ሰው ብፁዕ ነው ይላል። ብፁዕ ማለት የተባረከ ማለት ነው። ለዚህ የእግዚአብሔርን ቃል ማንበብ በረከት አለው፣ ህይወትን ይለውጣል። እህታችን ስትናገር እንደነበረ ህይወት የተለወጠው መጽሐፉን ሳነብ ትርጉም ሰጠኛለች። መንፈስ ቅዱስ አይኗን አበራላት። በምን ቃል የት ቦታ እንደሚነካችሁ ስለማታውቁ የእግዚአብሔርን ቃል አነቡት። ይህን መጽሐፍ አይታችሁታል። ስዕሉ ላይ የምታዩት መጽሐፍ ቅዱሱ አቧራ ለብሷል። ለዚህ አንድ ብልህ ሰው በእጅ የጻፈበት ይመስላል። ሬድሚ ይላል፣ አነቡኝ እንጂ ይላል። አቧራ ለብሷል መጽሐፍ ቅዱስ ነው። ዛሬ ንስሐ እንድንገባ ያስፈልጋል። በቤታችሁ መጽሐፍ ቅዱስ ዘግታችሁ ፓስተር ብቻ እሑድ የሚያነብላችሁ ካላችሁ ዛሬ ንስሐ እንድትገቡ በእግዚአብሔር ፊት ጠይቃችኋለሁ። በጣም ትልቅ ኃጢአት እየሰራችሁ ናችሁ ያላችሁት። ከእግዚአብሔር ቃል የተለያያችሁ ሰዎች በበደል ውስጥ ነው ያላችሁት፣ በኃጢአት ውስጥ ነው ያላችሁት። ጌታንና ቃሉን እየካዳችሁት ነው ያላችሁት። ባክስላይድ እያደረጋችሁ ነው ያላችሁት። ያለ ቃሉ መኖር አትችሉም። ያለ ቃሉ ትደክማላችሁ። ያለ ቃሉ መጸለይ አትችሉም። ያለ ቃሉ የእግዚአብሔር ድምጽ የለም። ወደ እግዚአብሔር ቃል እንመለስ እስቲ። የሚስማማ አሜን። ሌላ ቃሉን አለማጥናት ነው። ከአውዱ ጋራ በጥንቃቄ አለመረዳት። ይሄ ግንጥል ጌጥ የሚባል በቃ ጫፍ ይዞ መናገር፣ ጫፍ ይዞ ማየት፣ ጫፍ ይዞ ማንበብ፣ ለዕለት የሚሆን ነገር ግልጥ አድርጎ በቃ ለቀኗ የምትሆን አንድ ሴንቴንስ አንብቦ መውጣት፣ ይዘት ይዞ the whole እንትኑን ኮንቴክስቱን አንቦ ሙሉ መረዳት። እስቲ መቼ ነው the last time ቁጭ ብላችሁ ፊልጵስዩስን ከጫፍ እስከ ጫፍ አንብባችሁ መጽሐፍ ቅዱስ በእጃችሁ በደብተራችሁ ላይ ጽፋችሁ የተማራችሁትን ሊስት ያደረጋችሁት መቼ ነው? በግላችሁ ኮመንተሪ አገላብጣችሁ ስብከት ሰምታችሁ በራሳችሁ መረዳታችሁ መጽሐፍ ቅዱስ ላይ ቆላስያስን ያነብባችሁ? ስንቶቻችሁ የይሁዳን መልእክት አንብባችኋል? ስንቶቻችሁ ማቴዎስ ወንጌልን አንብባችኋል? አንድ መጽሐፍ አንብባችሁ ጨርሳችሁ በስርዓት አንብባችሁ ጨርሳችኋል ወይ? ብዙ ሰዎች ምን ይሉኛል? ፓስተር አስፋው ጥሩ አስተማሪ ነው ይሉኛል። ጥሩ አስተማሪ የሚታወቀው በተማሪዎቹ ሁሉ ዲ- እያመጡ እሱ እንዴት ጥሩ አስተማሪ ይባላል? እናንተ መጽሐፍ ቅዱስ የማታነቡ ከሆነ እኔ ጥሩ አስተማሪ ልባል አልችልም። እዚህ ቤት ሰው አለ? ምክንያቱም እየፈተፈትን እናስተምራቸዋለን። ስለዚህ ምን በወጣችሁ? ቆይ ፓስተር ያስተምራል ለምን በበላለሁ አይደለም? ለምን በሳምንት አንዴ አትበሉም? ሄዳ ቤታችሁ በሳምንት አንዴ እሁድ ብቻ ብሉ ካሁን በኋላ እሺ። ሰው እንደዛ እየሆነን ያለው ከመስመር እየወጣን ያለ ነው። ስለዚህ አንድ መጽሐፍ ወስዳችሁ እስቲ በእግዚአብሔር ፊት አጥኑ። አንድ መጽሐፍ ቁጭ ብላችሁ እስቲ የአንድ ሰው ካራክተር ባህሪ ውሰዱ። ስለ ዮሴፍ አጥኑ እስቲ፣ ስለ ጳውሎስ እስቲ አጥኑ፣ ስለ ኢየሱስ አጥኑ እስቲ። አንድ ቶፒክ ወስዳችሁ መጽሐፍ ቅዱስ ባህር ነው። ስለዚህ እንደዝም ብለን እንደው እንደ መድኃኒት አንድ ኪኒን ዋጥ አድርገን ብቻ እንወጣለን። ወገኖቼ ሆይ በስርዓት ቁጭ ብለን የእግዚአብሔርን ቃል ማንበብ አለብን። በሀገራችን ተረት አለ፣ ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል ይላሉ። ጎመን የበላ ሰው የጠገበ ይመስለዋል፣ ትንሽ ሲያስኬደው ጉልበት የለውም። ወገኖቼ እቺ የዕለት ዕለት እቺ የምትለቅሟት ነገር፣ እቺ በዩቲዩብ የምትለቃቅሟት ነገር ወንዝ አታሻግራችሁ። ቁጭ ብላችሁ የእግዚአብሔርን ቃል በልታችሁ አነቡት። እስቲ አሜን በሉኝ። ወገኖቼ ሆይ
ስለዚህ አጵሎስ ከህይወቱ ምንማርበት አንዱ ነገር ምንድነው? በእግዚአብሔር ይሄ በእውቀት የበረታ ነው። በመጽሐፍት እውቀት ማይቲ ማን ነው። በቃ ቃል በደንብ አለው። የቃል ድሃ አይደለም፣ ያነባል፣ መጽሐፍቱ ጋራ ይተዋወቃል። ትውልዳችን ግን በቃሉ ላይ ወንጀል እየሰራ ነው ያለው። ወንጀል እየሰራ ነው። ከዚህ የተነሳ ቃሉን ለራሱ እንዲመች እያደረገ ይጠመዝዘዋል። የራሱን አስተምህሮ እንዲደግፈው ቃሉን ያጣመመዋል። ቃሉን ከመስበክ ይልቅ ቃሉን ያስታክከዋል። አንዳንድ ቦታ ከጥቅስ አንድ ይወሰድና ጠቅላላ ትምህርቱ ፊሎሶፊ ነው። ጠቅላላ ትምህርቱ መጽሐፍ ቅዱሳዊ አይደለም፣ ግን አንድ ጥቅስ ነው የሚወስዱት። በጣም የሚገርማችሁ ነው። እንደዚህ ይላል። እስቲ ከኔ ጋር አንቡልኝ። የእውነትን ቃል በሉልኝ። በቅንነት ምን የሚል የማያሳፍርም ምን ሰራተኛ ሆነ የተፈተነውን ራስን ለእግዚአብሔር ምን አድርግ ልታቀርብ ትጋ። ቃሉ የምን ቃል ነው? የእውነት ቃል ነው። ቃሉን መናገር የምንችለው በቅንነት ነው። የእውነት ቃል በቅንነት የሚናገር ሌላ የማያሳፍር ሰራተኛ ዝም ብሎ ቃሉን ጉምድ ከዚህ ጋር ጉምድ አድርጎ እንደሚመቸው የሚያጣምም ሳይሆን በይዘቱ በእውቀት የሚያስተምር ሰው ሆነ ከተገለጥ አንተ የማያሳፍር ምንድነው ይለዋል? ሰራተኛ ነህ። አሳፋሪ ሰራተኛ ምንድነው? የእውነትን ቃል በቅንነት ሳይሆን የሚናገር ሰው። እግዚአብሔር በቅንነት ይባርካችሁ። ቅን ሰዎች ያርጋችሁ። ሲያጠገባችሁ ያለውን ሰው በቅንነት እግዚአብሔር ይባርክ በሉልኝ። አሜን አሜን። ምክንያቱም ቅንነት ቅኖች ፊቱን ያዩታል። ቅኖች ለእግዚአብሔር ይመቹታል። ቅኖች በእግዚአብሔር ፊት ሞገስ አላቸው። ወገኖች ሆይ እንዲህ ይላል መጽሐፍ ቅዱስ። ሌላ የእግዚአብሔርን ቃል ተመልከቱ። ቀላቅለው እንደሚሸቃቅጡት ልክ በርበሬ በሸክላ ፈጭተው እንደሚቀላቅሉ ሰዎች እንደማለት ነው። ሽሮን ከምን ጋር ቀላቅለው አገር ቤት ይሸጣሉ እንደሚባሉ ሰዎች የእግዚአብሔርን ቃል ከምን ጋር ቀላቅለው እንደሚሸነቃ ከስጋ ጋራ ከፈቃዳቸው ጋራ ከራሳቸው ነገር ጋር ቀላቅለው እንደሚሸቃቅጡት እንደ ብዙዎች አይደለንምና። ግን በምን እስቲ እንደገና በሉልኝ። በምን በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። አገልግሎታችሁ ቅንነት ይሙላበት። ቅንነት ክርስቲያንና ቅንነት ከተለያዩ እግዚአብሔር ቅን ያልሆነን ሰው ጸሎት አይሰማም። በቅንነት እግዚአብሔር ይባርካችሁ ወገኖቼ ሆይ። ሌላ ኢሳይያስ 50 ላይ እንደዚህ ይላል። ስለ ቃል ነው የምነግራችሁ። የደከመውን በቃል እንዴት እንደምደግፍ አውቅ ዘንድ ጌታ እግዚአብሔር ምን ሰጥቶኛል ይላል? የተማሩትን ምላስ ሰጥቶኛል። ምን ለማድረግ? ተመልከቱ። ማለዳ ማለዳ ያነቃኛል። ማለዳ ቀስቅሶ የሚያደርገው መሰላችሁ? የተማረ ምላስ ሰጥቶኛል ማለት ነው እግዚአብሔራዊ የሆነ ነገርን የሚናገር ሰው ማለት ነው። ሰዎችን ምን የሚያደርግ? የደከሙ ሰዎች ይመጣሉ። በቃል መደገፍ። ዛሬ እግዚአብሔር ቃል እየደገፋችሁ ነው። ቃሉ ይደግፋል። ቃሉ ያነሳል። ቃሉ የተገመገመውን ያጸናል። ቃሉ ያዘነውን የሚያጽናና መልእክት አለው። የተማሩትን ምላስ ሰጥቶኛል ይልና ተመልከቱ። እንደ ተማሪዎች ትሰማ ዘንድ ጆሮዬን ምን ያረጋታል? ያነቃቃታል። የተማሪ ጆሮ ይስጣችሁ። የተማሪ ጆሮ በጣም መስማት አለበት። ፋይናል ኤግዛም ላይ በደንብ ጥሩ ውጤት እንዲያመጣ በደንብ የሚሰማ ጆሮ እና ኢያሱ 1:7 ላይ ምን ይላል? ነገር ግን ጽና፣ እጅግ በርታ፣ ባሪያዬ ሙሴ ያዘዘን ሕግ ሁሉ ጠብቀው አድርገው፣ በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም ምን አትበል። ስለዚህ እንዲሳካልህ ከፈለግ በሐሳብ ጽኑ ሐሳብ ይኑርህ። በቃሉ ላይ ተተከል። በዓለም በስጋ አትሄድ፣ በቃሉ ላይ ተተከል። በእውነት ፕሪንሲፕል ውስጥ ኑር፣ የዛን ጊዜ ይከናወንልሃል እያለ እግዚአብሔር ይነግረዋል። ተመልከቱ። ስለዚህ ሳሁን በመቀጠል በእውቀት የበረታ ነው አልኳችሁ። ሌላው ትውልዳችን የሚሰራው ኃጢአት ቃሉን ያለማድመጥ ችግር ነው ብያቸዋለሁ። ያለማንበብ ችግር አለበት። ቃሉን ያለማድመጥ ችግር አለበት። አንዱ ላለማድመጣችን ምክንያት አድርገን የምንሰጠው ሰባኪው ነው። የሰባኪው ቁመት ኦፌንድ ሊያደርጋችሁ ይችላል።
አንዳንድ ሰው አይቶ ሰባኪውን አለባበሱን አልወደድኩትም ይላል። ሰውየው መልእክቱን ሳይሆን ኮንቴንቱን ሳይሆን የሰውየውን ፐርሰናሊቲ አይቶ መልእክቱን መቀበል የሚያቅታቸው ሰዎች አሉ። ሳናውቀው ቃሉ በማታሰቡ ሰዎች መካከል መንገድ ስለሚመጣ ቃሉን መቀበል አቅቶናል። ስለዚህ አንቀባበልም። ከምናቃቸው ሰዎች ይልቅ የማናቃቸው ሰዎች መጥተው የሆነ ነገር ሲናገሩ አሜን የማለት ችግር የለብንም። የማናቃቸው ሰዎች መጥተው ቢያገለግሉን በደም ሞቅ አርገን ባርከናቸው ኪሳቸውን በገንዘብ ሞልተናቸው እንልካቸዋለን። ለምን? አናቃቸው። ፐርሰናሊቲ አይዝጋችሁ፣ የሰውየው አነጋገር አይዝጋችሁ። እኔ እግዚአብሔር ሲያሳድገኝ በቤቱ አንዱ ካየሁት ነገር በእግዚአብሔር ቤት ይው እንደዚህ ቁጭ ብላችሁ እንቅልፍ እስኪመጣባችሁ ድረስ ቀስ ብለው የሚናገሩ ሰባኪዎች ሲሰብኩ በትዕግስት እንድንሰማ አሳድገውናል። ቀስ ብለው የሚናገሩ ሰባኪዎች። እንዳሁኑ ትውልድ ካሪዝማ ብቻ የሚንፈቀፈቅ ካሪዝማ አለው። ይጮሃል፣ ከመድረክ ወደ መድረክ ይወረወራል፣ ግን ኮንቴንት የለውም፣ ይዘት የለውም። ሃሌሉያ ሃሌሉያ ጌታ ይመስገን ይላል። ወደዚህ መጣ ሃሌሉያ ጌታ ይመስገን። ዴን ዋት ቀጥል። መልእክት የለውም፣ ኮንቴንት የለውም፣ ይዘት የለውም። ግን ምን አለው? ጩኸት አለው፣ መርገብገብ አለው። ሰው ደግሞ የሚፈልገው መርገብገቡን ነው። ግን የሚያሻግረን ስንቅ የሚሆነን ድል የሚሰጠን ኮንቴንት ነው፣ ይዘት ነው። እንጀራው እዛ ውስጥ ነው ያለው። የሚበላ ነገር ያላቸው ሰዎች እንደውም ብዙ ጊዜ ቀስ ነው የሚሉት። ስለዚህ የሰባኪዎች ፐርሰናሊቲ ዝግታ ያርጋችሁ። ከፐርሰናሊቲው ማለፍ እንድንችል እግዚአብሔር ይርዳል። መቼም ማቹርድ ሰው ነው እዚህ ቤት ያለው፣ ህፃን ልጅ የለም። ሁላችንም ትልቅ ሰዎች ነን። ስለዚህ በማስተዋል እንድንኖር ዘመናችን እንድንጠቀምበት እግዚአብሔር እንዳያልፈን ሊባርከን ሲመጣ በከሌ አልፎ ይናገረናል እንዴ እንዳትሉ፣ እግዚአብሔር ባጠገባችሁ ባለው ሰው ያልፋል። እስቲ አሜን። እስቲ እንቀባበላለን በሉኝ። አጠገባችሁ ያለውን ሰው እቀበልሃለሁ በሉ እስቲ። አሜን አሜን። ሌላ አይነት አሰማም አለ። ቃል ስንሰማ ሌላ ምን ሰማው? እንደ አካብ አይነት ለኔ መልካም አይናገርልኝም እንዳለው አይነት ጥሩ የሚነግሩንን ሰዎች ብቻ ነው መስማት ምንፈልገው። አላደለም ጠንከር ያለ ነገር ጫን ያለ መልእክት ይዘው ሲመጡብን ልንሰማ አንፈልግም። እሱ ድሮም ለኛ መልካም አይናገርም። በቃ ምንፈልገው ፖዚቲቭ መልእክት፣ የተክሳጽ መልእክቶች አንፈልግም። ቻሌንጅ የሚያደርጉን መልእክቶች አንፈልግም። ሁሌ መስማት የምንፈልገው በቃ አላደለም በደንብ እኛን በቃ አይዟችሁ የሚል መልእክት ነው የምንፈልገው። መልእክታችን ግን ሁሌ እንደሱ አይደለም። ያ የአክዓብ አይነት አሰማም ነው። ከነቢያት ጥሩ ነገር ብቻ መስጠት፣ ጥሩ ነገር መጠበቅ ብቻ ነው። እግዚአብሔር እኮ ልጆቹን ይመክራል፣ ይገስጻል። አይገስጽም? እግዚአብሔር ይገስጻል ልጆቹን። ስለዚህ እግዚአብሔር በአንድም በሌላ የሚመጣበት መንገድ አለው። ሌላው አይነት ደግሞ እንደ እስጢፋኖስ ወጋሪዎች አይነት፣ እነሱ ደግሞ ጆሮአቸውን ድፍን አድርገው እስጢፋኖስ ሲናገር እየጮሁ ድምጻቸው የሱ ድምጽ እንዳይገባ ውስጣቸው ጆሮአቸውን እየዘጉ ናቸው። እንደነዚህ አይነቶቹ ልትረዷቸው አትችሉም። እነሱ በእጃቸው ያለው ድንጋይ ነው፣ ማድረግ የሚችሉት ነገር መውገር ነው። ስለዚህ አንዳንድ ጊዜ እግዚአብሔርን ቃል አገልግሎት ላይ አላደለም የሰባኪውን ፐርሰናሊቲ ማለፍ፣ እንደገና ደግሞ እሱ ለኔ መልካም አይናገርልኝ መልካሙን ብቻ አይደለም መስማት ያለብን። መድኃኒት አንዳንዱ መረር ያለ መድኃኒት አለ። ሁሉ መድኃኒት አይጣፍጥም። ሌላው ደግሞ ጆሮ መድፈን እግዚአብሔር እውነቱን ሲናገረን ሪስፖንድ አለ ማድረግ መንፈስ ቅዱስ እኮ ነው የሚናገረኝ፣ ጌታ እኮ ነው የሚናገረኝ ብሎ ማለት። በኬንያኖች መካከል ጥቂት ጊዜ ኖር ያለው አገልግይ ያለውና ኬንያኖች ያላቸውን ቅንነት ወደዋለሁ። ምክንያቱም እነሱ ጋር እንደኛ ኮምፕሊኬትድ ፍጥረቶች አይደሉም። እነሱ አሁን እንደዚህ ጎን ለጎን ከተቀመጡ ሰባኪው የሆነ ነገር ከተናገረ እና እነዛ ሁለት እህቶች እያወሩ ስለዛ ነገር መተው ከሆነ ወይ እሷ የሷን ነገር የምታውቅ ከሆነ ዞር ብላ ትቆማለች። that's for you ትላታለች። ሰባኪው እየሰበከ that's for you, God is speaking to you, come on, that's for you, say amen, come on። አብራ ሰባኪው እኮ እየሰበከ ነው። እኔ ባለ ቅንነት እግዚአብሔር ይባርካቸው። እኛ እኮ ሰባኪ እኮ መገለጥ አምጥቶ እንኳን ትንቢታዊ መገለጥ አምጥቶ እንኳን የሚቆጡ ሰዎች አሉ እኮ።
መልእክት አምጥቶላቸው እንኳን ማን ነግሮት ይሆን? ስለኔ ተነግሮት ነው? እንደዚህ ፍልስፍናው ሲገባ ይሄ ማይንድ እግዚአብሔር ከኛ ላይ ያንሳልን። አሜን አሜን ወገኖች ሆይ። ስለዚህ አደማመጣችን ይሳሙም የተለየ ነው፣ የተለየ ሰው ነው። ሌላ በቃሉ ላይ የሚፈጸሙ ወንጀሎችን ሊጨርስና ወደ አጵሎስ መለሳለሁኝ። ቃሉ የሚዳስሰውን አድማስ እንወስነዋለን። ቃሉን አለማመን በቃሉ ላይ ኃጢአት መስራት ነው። ቃሉን አለማድረግ በቃሉ ላይ ኃጢአት ማድረግ ነው። ሌላ አጵሎስ ሁለተኛው ስትሮንግ ፖይንት በህይወቱ ያለው በዮሐንስ ጥምቀት የተጠመቀ ብቻ ነበረ። የሆነ የጎደለው ነገር አለ። ግማሽ መገለጥ አለው። ታስታውሳላችሁ በምድረ በዳ መጥምቁ ሲናገር ከኔ በኋላ የሚበረታ ይመጣል፣ እኔ የጫማውን ጠፍር እፈታ ዘንድ የማይገባኝ፣ እኔ በውሃ ጠምቃችኋለሁ፣ እሱ በመንፈስ ቅዱስ እሳት ያጠምቃችኋል ብሎ ሲናገር እርግብ በላዩ ላይ ሲወርድበት እንደዚህ ያለ የተናገረውን እሱን ስብከት ሰምተዋል። በጣም ብዙ ሰዎች ከዚህ በፊት በአካያ አካባቢ በኤፌሶን አካባቢ ይመስለኛል በኤዥያ ማይነር ውስጥ አንድ ጊዜ ጳውሎስ ሲሄድም እነዚህ የዮሐንስን ስብከት ሰምተው የዳኑ ሰዎች ተሰብስበዋል እና ጳውሎስ መጥቶ ሲሰብክላቸው በመንፈስ ቅዱስ ተሞልታቸዋል ሲላቸው አልገባንም። መንፈስ ቅዱስ ምንድነው?